ሰዎችዬ ሰላም ሰላም። ጋደም ብዬ ነው የማወራው። ደክሞኛል። ያ ምን እናደርግ? አንዳንድ ነገር ሰምተን ዝም ማለት አንችልም። ያ እንድንናገርም ነው የተፈለገው። ስለዚህ እኛ ደግሞ በጣም ቢዚ ነን ሰዎችዬ። አቤት አቤት። እና ጨለምለም ብያለሁ። ጨለማ ቦታ ላይ ነኝ። ኤኒዌይ እና በጣም አስቸጋሪ 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 ነሽ አንቺ። እኔ መድኃኒዓለምን እኔ ካሁን በኋላ ከአንቺ ጋር አልጣላም። ለሚያጣላንም ነገር እኮ የለም። እግዚአብሔር ሰዎች የቱ ጋር ልቀመጥ? ጨለምለም ብሏል። በተለይ ብርሌ የመሰለ አንገት ነው ያለኝ። ጨለምለም ጠቆርቆር እንዲልብኝ አልፈልግም። ያ ሰዎችዬ እኔ እንደ ድሮ አንቺን በክፉ አልናገርሽም። በመጀመሪያ ላይ እንኳን አደረሳችሁ ፋሲካ፣ እንኳን አደረሳችሁ ፋሲካ። እኔ ባላከብርም ያው ቦርን አገኝ ክርስቲያን ቢሆንም ፋሚሊዎቼ ኦርቶዶክስ ስለሆኑ ያው ይመለከተኛል። ኤንዌይ ላንቺ እግዚአብሔር ልቦና ይስጥሽ። ላንቺ እርካሿ ላንቺ እግዚአብሔር ልቦና ይስጥሽ። አንቺ እንዴት ነው አይነጥላ 3-4 አይነት አይነጥላ አለ። አንዳንድ አይነጥላ ወንድን የሚያስጠላ ብዙ ሴቶች አሁን ልጃገረድ ሆነው ክብርናቸውን እንደያዙ ሳያገቡ አርጅተው የሚሞቱት አሉ። አንዳንድ ሴቶች ደግሞ ኃላፊውን አግዳሚውን የኔ ነው ብሎ የሚያስለቅስ እና በቃ ለትንሹ ለትልቁ የሚያስለቅስ እንዲህ አይነት አይነጥላ አለ ሰዎችዬ። እና ስለዚህ አንቺ አይነጥላ ነው ያለብሽ። አይነጥላ አለብሽ። አይነጥላ ምንድን ነው? አይነጥላ ወንድን መጥላ ሳይሆን ወንድን በቃ ትንሹንም ትልቁንም የኔ ነው ብለሽ ታለቅሻለሽ፣ ሙሾ ታወርጃለሽ። ሌላውንም ሰው እንደ ራስሽ ትቆጥሪያለሽ። ገባሽ? ከልጅነትሽ አንስቶ ፍቅር የሚባል ነገር በስርዓት አላገባሽም፣ በስርዓት ቦይፍሬንድ አልያሽም። ያው ህይወት ታሪክሽንም ስታስረጂ እንዴት ነው ብቻ ይቅር፣ ዲፕ ውስጥ አልገባም። ኤንዌይ እናት አለኝ ብለሽ ከዚህ በፊት ጉራ ስትቀሪ ነበረ። እኔ ደግሞ አውቃለሁ፣ እኛ ቤት ነበርሽ፣ ምንም አይነት ፋሚሊ እንደሌለሽ፣ አባቴ እናትሽም አያትሽም እንደሞቱብሽ። በቀደምታ ግን ሪያሊቲውን ተናገርሽ። እውነት እኮ ትመነምናለች እንጂ አትበጠስም። እኛም እናት የለንም አልሽ። ኢትስ ትሩ በት አሁን ምንድነው ነገሩ? ባለፈው ጊዜ የሀና ልጅ እንደዚህ ብላ አለች አልሽ። የኔንም ልጅ ብለሽ ወደ ላይ ጠረብ አድርገሽ አለሽ። ስፔሻሊ እሷ ፎከስ ያደረገችው በአንቺ ልጅ ላይ ነው። ገባሽ? ያኔ ደግሞ እኛ ሀ ብለን ዩቱብ በምንጀምርበት ጊዜ ሞር ዘን 10 years ago ያው ከአንድም ሁለት ጣቢያ ፔጅ ስለተዘጋ አንቺ ሁሉን ነገር ማምታታት ትወጃለሽ። ልታምታቺ ሊሆን ይችላል እና ልታምታቺ ነው እና የዛን ጊዜ ልጅሽ እኮ 17 ዓመቱ ነው። የኔ ልጅ ደግሞ መዋለ ሕጻናት ውስጥ ኪንደር ጋርዲ ውስጥ ነች ያለችው፣ ፍሪ ስኩል፣ ሴቷ ልጄ ማለት ነው። እና ምን እንደሆነ ሀሳብሽ አልገባኝም። በዛችኛው ሴትየው ላይ 4 ዓመት ሙሉ ቢዝነስ የሰራሽው አንቺ። እኔ ቢዝነስ አልሰራው፣ አልፎ አልፎ ጀስት ነው እንጂ እንትን አላልኳትም። እና እሷ አለች እንትን ያለችው እና በአሁኑ ሰዓት የአንቺ ልጅ ወደ 29 ዓመቱ ነው። እግዚአብሔር ያሳድገው፣ ማሻላ ነው የሚባለው። የኔ ደግሞ ገና 16ን ጨርሳ
ወደ 17 አልፋለች እና ሰው ሁሉ የልጆቻቸውን ያሳያሉ። እሺ ልጄ የኔ ልጅ ህፃን ልጅ ነው ካልሽ ለምን አምጥተሽ አታሳይ? ልጄ የኔ ልጅ ህፃን ልጅ ነው አይደለም የምትይው? እስቲ አምጥተሽ አሳይ። አሁን የኔ ልጅ ወንዱንም ሴቷንም ሶሻል ሚዲያ ሁሉም ሰው ልጆቻቸውን ያሳያል። ለምን ልጅሽን አታሳይም? የልጅሽ ትልቅነት ከታየ አሮጊት ነች ልትባይ ቢዩሲ አየሽ፣ የራስሽን ልጅ እስቲ አውጭና አሳይ። ሲያሰኝሽ የ29 ዓመት ልጅ ነው 7 ዓመቱ ነው ያለሽ፣ 8 ዓመቱ ነው 11 ዓመቱ ነው ያለሽ። ከ10 ዓመት በፊት 17 ነበር። አሁን ስንት ዓመቱ ነው? ከ10 ዓመት በፊት 17 ነበር። ይሄኔ ወይ 1 2 3 ዓመት ቀን ደብቀሽ ይሆናል። የተደበቀው እንደተደበቀ ይሆናል። የተደበቀው ተጨምሮ ልጁ በአሁኑ ሰዓት 29 ዓመት ነው። ገባሽ? ኤንዌይ አንቺ ጤነኛ አይደለሽም፣ በሽተኛ ነሽ። ሃይማኖት ቢኖርሽ ኦርቶዶክስ ብትሆኚ ቄስ ጸበል ምናምን ትባያለሽ። ጴንጤ ብትሆኚ ፓስተር ይጸልይልሽ ይባላል። ጆባ ዊትነስ ዊዳውት ኤኒ ሪሊጅን ምንም ሃይማኖት ብሎ ነገር የለሽም። እና አሁን ደግሞ ኦሮሞ እየተጫወትሽ ነው። ስልጤ እኮ ማለት በጣም ጀግና የስራ ሰው። እኔ አሁን የአዳሪ መስራት ከጀመርኩ ጀምሮ ከነሱ ጋር ተገናኝቼ አላውቅም እንጂ በጣም ጀግና ሰራተኛ፣ ደግሞ ሙስሊም ይበዛባቸዋል። እንዳንቺ ቆሽቆምቦሬ አይደሉም። እና ከመቼው ኦሮሞ ነኝ እኔ ብቻ ወይ እኔ አንቺ መድኃኒዓለም ጎንደሬ ስትጫወች ነበር፣ ትግራይ ስትይ ነበር፣ ኤርትራ ስትይ ነበር። ሰው አይኑን እንዲሸፍኖ እስኪገልጥ ድረስ ሀሳብሽን ወዲያው በቃ። ዘር እኮ ማለት መወለድ ነው፣ ነኝ ማለት አይደለም። እኛ እኮ ተወልደንበታል። ገባችሁ? እኔ አሁን የኔን ዘር አልፈልግም አማራ አይደለሁኝም ብዬ ብልም ኦሬዲ ተወልጃለሁ። የአሸናፊ ኃይለ ብሩ ልጅ ነኝ። ሰው ወለላ ዘር ማለት መወለድ ነው። መወለድ አንቺ ያልተወለድሽበትን ዘር ኦሮሞ ነኝ ትያለሽ። አይምሮሽ ጤነኛ አይደለሽም። አንቺ በሽተኛ ነሽ። እግዚአብሔር እኔ ከበሽተኛ ሰው ጋር ብዙ መልስ አልመላለስም። ኦሮሞና አማራ እንደ ኢየሱስ ክርስቶስ እንዴት ነው ኢየሱስ ክርስቶስ እጁን ዘርግቶ ሰላም ያጣችሁ እረፍት ያጣችሁ ሰላም እረፍት እኔ ጋር ይገኛል ኑ እኔ ጋር ይላል። ስለዚህ ኦሮሞና አማራ በራቸውን ከፍቶ በራሳችሁ ዘር ለመጠራት ያፈራችሁ በእኛ ዘር ተጠሩ ይላል። ኦሮሞ አማራ በራቸውን ከፍቶ ይቀበላሉ። በደማችሁ ውስጥ የለም። ግን ቢሆንም ኦሮሞ ነኝ ተብሎ ኦሮሞን ማሰደብ፣ አማራ ነኝ ተብሎ አማራን ማሰደብ ዊ አር ዋቺንግ ዩ። ተወልደንበታል፣ አድገንበታል። ከኦሮሞም አግብተናል፣ ወልደናል፣ ተወልደንበታል። የኦሮሞም የአማራ ስም እናንተ የራሳችሁን ዘር እየተዋችሁ መጣችሁ አማራንን ኦሮሞንን እያለችሁ አማራን ኦሮሞን ለማሰደብ ዊ አር ዋቺንግ። የሆነ ነገር ብላችሁ ኦሮሞን አማራን ለማሰደብ ከሆነ እያየናችሁ ነው። ስልጤ ነኝ ብትይ ምን ችግር አለ? ምንም እኮ ስልጤዎች እኔም አይሶርቱታል። በጣም ጠንካራ በጣም ሰራተኛ ናቸው። እኔና አንቺ ባንተዋወቅ እኛ ቤት እድሜ ዘመንሽን እኛ ቤት ኖረሽ አሁን የውሸት ምስክር ይዘሽ ከቻልሽ እንደዚህ በይ እንደዛ በውሸት ምስክር ተገዝቶ እኮ አማራ ኦሮሞ መሆን አይቻልም። መወለድ ተወለጅበት አይቻልም። በውሸት ምስክር ኖ ማንም ፋራ ታደርጋላችሁ። ዩቱብ ሳትገቡ በፊት እኮ ተመካክራችሁ ጉዳዩን ጨርሳችሁ ነው የምትመጡት። ከዛም በኋላ እንዳላዋቂ እና ደግሞ የምታቀርቢያቸው ወንዶች ደግሞ በሽተኛና ሰካራም ሰው ነው የምታቀርቢው። 1 2 ሰዎች ናቸው ጤነኞች እኔ የማውቀው።
የዓለምን ሕዝብ አስደም